ሰላም ጤና ይስጥልኝ። ዛሬ ሁላችንም ልናውቀው ስለሚገባ እናም በየቀኑ ሳናስበው በየቤታችን ውስጥ ስለምንፈጽመው አንድ አስደንጋጭ ስህተት ልነግራችሁ መጥቻለሁ። በየቀኑ ጠዋት በሻይ በወጥ ወይንም በተለያዩ ምግቦች አጅባችሁ የምትመገቡትን ነጭ ዳቦ ወይንም የፍርኖ ዱቄት ዳቦ በአስቸኳይ ማቆም እንዳለባችሁ ታውቃላችሁ? አዎ የሰማችሁት በትክክል ነው። ዛሬ ይህንን ነጭ ዳቦ ከምግባችሁ ዝርዝር ውስጥ እንድታስወግዱ የማስገድዳችሁ ዝም ብዬ በደፈናው አይደለም። በየቀኑ ነጭ ዳቦ መመገብ በሰውነታችሁ ላይ ምን ያክል አስከፊ ጉዳት እያደረሰ እንዳለ ሳይንሳዊ ሚስጥሩን ስትረዱ ራሳችሁ ደንግጣችሁ ዛሬውኑ ታቆማላችሁ። ብዙዎቻችን ነጭ ዳቦን እንደ ቀላል ተስማሚና ጣፋጭ የቁርስ አማራጭ አድርገን እንወስደዋለን። ነገር ግን ይህ የምትመገቡት ዳቦ በውስጡ የያዘው የጤና ጠንቅ እጅግ የጎላ ነው። ይህ ቪዲዮ እስከ መጨረሻው ስትከታተሉ ነጭ ዳቦ በደም ስኳራችሁ ላይ የሚያደርሰውን ደባ፣ ጨጓራና አንጀታችሁን እንዴት እንደሚጎዳው እናም ከሁሉ በላይ ደግሞ እድሜያችሁ እየገፋ ሲሄድ በሰውነታችሁ ውስጥ የሚፈጠረውን የተለያዩ የጤና ችግሮችን በዝርዝር እንመለከታለን። ስለሆነም ቪዲዮን ላይክ እንዲሁም ደግሞ ሼር በማድረግ እስከ ፍጻሜው አብራችሁኝ እንድትቆዩ በትህትና ጠይቃችኋለሁ። መልካም ቆይታ ይሆንላችሁ። በቅድሚያ ስለ ነጭ ዳቦ አሰራር ሚስጥሩን ልንገራችሁ። ጉዳቱን ከመዘርዘራችን በፊት ይህ ነጭ ዳቦ እንዴት እንደሚዘጋጅ ማወቅ አለባችሁ። ስንዴ በተፈጥሮ እጅግ ድንቅ የሆነ የቫይታሚን የማዕድንና የፋይበር ምንጭ ነው። ነገር ግን ነጭ ዱቄት ለማምረት በሚደረገው የፋብሪካ ሂደት ውስጥ ስንዴው ከፍተኛ የሆነ ማጣራት ይደረግበታል። በዚህ ጊዜ የስንዴው የውጨኛው ክፍል ብራን ይባላል። እናም ደግሞ ውስጠኛው የቫይታሚን ማከማቻ ክፍሉ ይህ ደግሞ ጀርም ይባላል። ሙሉ በሙሉ ተለይተው ይጣላሉ። ታዲያም የሚቀረው ኢንዶስፐርም የሚባለው የውስጠኛው ስታርች ወይንም ካርቦሃይድሬት ብቻ ነው ማለት ነው። ለዚህ ነው ነጭ ዱቄት ወይም ደግሞ ከነጭ ዱቄት የሚሰራ ዳቦ አደገኛ የሚሆነው ማለት ነው። ታዲያም ይህ ሂደት በስንዴ ውስጥ የሚገኙትን ፋይበር፣ ቢ ቫይታሚኖች እና ማዕድናት 100% ያጠፋቸዋል። ይባስ ብሎ ዱቄቱ ይበልጥ ነጭ እንዲሆን በኬሚካሎች ይታጠባል። ስለዚህ በየቀኑ ጠዋት የምትመገቡት ነጭ ዳቦ ምንም አይነት እውነተኛ የአመጋገብ ጥቅምና ፋይዳ ለሰውነታችሁ አይሰጥም ማለት ነው። ይልቁንም ወደ ሰውነታችሁ የምታስገቡት ባዶ ካሎሪና ከፍተኛ መጠን ያለው ሙጫ መሰል ስታርች ብቻ ነው። ስታርች ደግሞ ስኳር ነው። ሰውነታችሁ ጠቃሚ ንጥረ ነገሮችን ፍለጋ ሲንከራተት፣ እናንተ ግን ባዶ ምግብ እየሞላችሁት ነው ማለት ነው። ታዲያ በየቀኑ ነጭ ዳቦ ስንመገብ በሰውነታችን ላይ የሚያመጣቸው አደገኛ የሚባሉ የወደፊት የጤና ጉዳቶች ምንድን ናቸው የሚለውን ደግሞ አሁን 8 ዋነኛ ጉዳቶቹን ልንገራችሁ። አንደኛ፣ የደም ስኳር እንዲጨምር ያደርጋል። ይህንን ዳቦ አዘውትራችሁ ስትመገቡ በዋነኛነትና በከፍተኛ ፍጥነት የሚጎዳው የእናንተን የደም ስኳር መጠን ነው። ነጭ ዳቦ ከፍተኛ ግላይሴሚክ ኢንዴክስ አለው። ይህ ማለት ምን ማለት ነው? በውስጡ ፋይበር ስለሌለው ወደ ሆዳችሁ በገባ በጥቂት ደቂቃዎች ውስጥ ተፈጭቶ በቀጥታ ወደ ስኳርነት ይቀየራል ማለት ነው። ታዲያ በዚህ ጊዜ በደማችሁ ውስጥ ያለው የስኳር መጠን በድንገት ወደ ላይ ይጨምራል ማለት ነው። ይህንን በድንገት የናረ ስኳር መጠን ለማስተካከል ደግሞ ፓንክሪያሲስ ወይም ደግሞ ጣፊያ በከፍተኛ ድንጋጤ ውስጥ ሆኖ ከመጠን በላይ ኢንሱሊን የተባለውን ሆርሞን ለማመንጨት ይገደዳል። ይህም ሂደት በየቀኑ በየጠዋቱ ሲደጋገም ሴሎቻችሁ በኢንሱሊን መብዛት የተነሳ ስራቸውን ያቆማሉ። ይህም የኢንሱሊን መቋቋም ወይንም ኢንሱሊን ሬዚስታንስ ይባላል። ይህ ደግሞ ውሎ አድሮ ለከፋና እንዲሁም ደግሞ ለአደገኛው የአይነት 2 የስኳር በሽታ ወይንም ታይፕ 2 ዲያቤቲስ ዋነኛ መግቢያ በር ይሆናል ማለት ነው። የበለጠ የሚገርመው ግን ስኳሩ በኢንሱሊን አማካኝነት በፍጥነት ወርዶ መሬት ሲነካ አእምሯችሁ ከፍተኛ የሆነ የረሃብና የድካም ምልክትን ይሰጣችኋል። ነጭ ዳቦ በልታችሁ ከ2 ሰዓታት በኋላ ድጋሚ የሚርባችሁና የሚደክማችሁ ለዚህ ነው። ይህም ደግሞ ቀኑ ሙሉ ተጨማሪ ጣፋጭና የካርቦሃይድሬት ምግቦችን እንድትመገቡ በግድ ይገፋፋችኋል ማለት ነው። አስተውላችሁ ከሆነ በዋነኛነት የስኳር ታማሚዎች የሚከለከሉት ትልቁ ነገር ዳቦን እንዳይመገቡ ነው። ዳቦ ሲባል ደግሞ ነጭ ዳቦ ማለት ነው። ስለዚህ በዚህ ምክንያት ለምን ቢባል የደም ስኳር መጠንን ስለሚጨምር፣ በዚህ ምክንያት አደገኛነቱ ስለሚገለጽ ይከለከላሉ ማለት ነው። ስለዚህ ትልቁ ጉዳቱና የመጀመሪያው የደም ስኳር መጠን እንዲጨምር ያደርጋል ማለት ነው። ሁለተኛ፣ የጨጓራና የአንጀት ጠላት ነው።
ከስኳር በሽታ ባለፈ የዕለት ተዕለት የነጭ ዳቦ አጠቃቀማችሁ ለሆድ ዕቃና ለአንጀት ጤናችሁ ትልቅ ጠላት ነው። ቅድም እንዳልኩት ነጭ ዳቦ በውስጡ ምንም አይነት ፋይበር የለውም። ፋይበር ደግሞ የምግብ መፈጨት ስርዓታችሁ እንደ ማሽን ተቀባብቶ እንዲሰራ የሚያደርግ ቅባት ነው። ፋይበር ከሌለ ምግቡ በአንጀታችሁ ውስጥ በቀላሉ ተፈጭቶ ማለፍ አይችልም። ልክ እንደ ሙጫ ሆኖ በአንጀታችሁ ግድግዳ ላይ ይጣበቃል ማለት ነው። ይህም የምግብ መፈጨት ስርዓታችሁን በእጅጉ የሚያዘገይ ነው። በዚህ የተነሳ ታዲያ ለከፋ የሆድ ድርቀት፣ ለሆድ መነፋትና ለጋዝ መከማቸትም ዋነኛ መንስኤ ይሆናል ማለት ነው። ይህ ብቻም ሳይሆን ፋይበር ማጣቱ በአንጀታችሁ ውስጥ የሚገኙትን እናም ደግሞ ለጤናችሁ እጅግ አስፈላጊ የሆኑትን ጠቃሚ ባክቴሪያዎችንም በረሃብ እንዲሞቱ ያደርጋቸዋል። ይህ ሲሆን ደግሞ ማለትም ጠቃሚ ባክቴሪያዎቹ ሲሞቱ ጎጂ የሚባሉት ባክቴሪያዎች ደግሞ የሚበቅሉ ይሆናል ማለት ነው። በዚህ ምክንያት የምግብ መምጠጥ አቅማችሁ ይዳከማል። የሰውነታችሁ በሽታ የመከላከል አቅማችሁ፣ አጠቃላይም የአንጀት ጤንነታችሁ የሚጓደል ይሆናል ማለት ነው። ስለዚህ ይህ በሁለተኛ ደረጃ ያለው ትልቁ ጉዳቱ ነው ማለት ነው። ሶስተኛ የሆድ ስብ መፈጠርና የልብ ጤና ጠንቅ ነው። አሁን ደግሞ ስለ ክብደት መጨመርና ስለ ልብ ጤናችሁ እንነጋገር። ብዙ ሰዎች እኔ እኮ ብዙ ቅባት አልበላም፣ ግን ደግሞ ለምንድን ነው ቦርጭ የማወጣው ብለው ሊጠይቁ ይችላሉ። ታዲያ መልሱ ያለው በዚህ በየቀኑ በምትመገቡት ነጭ ዳቦ ውስጥ ነው። በዳቦ ውስጥ ያለው ባዶ ካርቦሃይድሬት በፍጥነት ወደ ስኳር ከተቀየረ በኋላ ሰውነታችሁ ያንን ሁሉ ስኳር ለኃይል ማመንጫነት ሊጠቀመው አይችልም። ምክንያቱም ስፖርት አትሰሩም ወይንም ከባድ ስራ አትሰሩም። ታዲያ ሰውነታችሁ ምን ያደርገዋል? ይህንን ትርፍ ስኳር በቀጥታ ወደ መጥፎ ስብነት ይለውጠዋል ማለት ነው። ይህም ስብ ደግሞ የሚቀመጠው በሆዳችሁና በውስጥ አካላታችሁ ለምሳሌ እንደ ጉበትና ልብ ዙሪያ ነው። ይህም ቪሰራል ፋት ይባላል። በሆድ አካባቢ የሚከማች አጠቃላይ ስብ ማለት ነው። ይህ በሆድ ዙሪያ የሚከማች ስብ ደግሞ የደም ስሮቻችሁን በማጥበብ መጥፎ ኮሌስትሮልን በመጨመር ለከፍተኛ የደም ግፊትና ለድንገተኛም የልብ ህመም ተጋላጭነታችሁን በከፍተኛ ሁኔታ የሚጨምር ይሆናል ማለት ነው። ስለዚህ ጤናማ ያልሆነ ክብደትን ታገኛላችሁ። ሌላው ከዚህ ጋር ተያይዞ ደግሞ የልብ ጤናችሁም የሚጓደል ይሆናል ማለት ነው። አራተኛ ያለ ዕድሜ ማርጀትና የቆዳ መበላሸት ይከሰታል። ሌላውና አስከፊው አደጋ ደግሞ ውበታችሁና የቆዳችሁ ጤና ላይ ነው የሚደርሰው። ነጭ ዳቦ ያለ ዕድሜያችሁ እንድታረጁ ያደርጋችኋል። በሳይንሱ ዓለም ግላይኬሽን የሚባል ሂደት አለ። ይህ ማለት በነጭ ዳቦ ምክንያት በደማችሁ ውስጥ የሚበዛው ስኳር በቆዳችሁ ውስጥ ካሉት ኮላጅንና ኢላስቲን ከተባሉ ፕሮቲኖች ጋር ይጣበቃል። እነዚህ ፕሮቲኖች ደግሞ ቆዳችሁ እንዳይሸበሸብና ወጣት ሆኖ እንዲቆይ የሚያደርጉ ምሰሶች ናቸው። ስኳሩ ከእነሱ ጋር ሲጣበቅ ቆዳችሁ ጥንካሬውን ያጣል፣ ይዝላል፣ እንዲሁም ደግሞ ያለ ዕድሜ መጨማደድ እንዲሁም መንጠልጠል ይጀምራል ማለት ነው። ከዚህ በተጨማሪ ነጭ ዳቦ በሰውነት ውስጥ የሆርሞን መዛባትና እብጠትን ማለትም ኢንፍላሜሽን ስለሚፈጥር ፊት ላይ ከፍተኛ የሆነ የብጉር መውጣትና የቆዳ መድረቅም ይከሰታል ማለት ነው። ውድ የሆኑ ክሬሞችን ከመቀባታችሁ በፊት ቆዳችሁን ከውስጥ የሚበላውን ነጭ ዳቦ ማቆም ወይም ደግሞ መቀነስ ይኖርባችኋል። አምስተኛ የድካም ስሜትን ያመጣል። ለመሆኑ ጠዋት ቁርስ በልታችሁ ስራ ቦታ ስትገቡ ድካም የሚላችሁ ትኩረት ማድረግ የምታጡትና ነገሮችን በፍጥነት የማስታወስ ችሎታችሁ የሚቀንሰው ለምን እንደሆነ አስባችሁ ታውቃላችሁ? ይህ የአንጎል ጭጋግ ወይንም ብሬን ፎግ ይባላል። ዋነኛው ተጠያቂ ደግሞ ያ ጠዋት የምትመገቡት ዳቦ ነው። ነጭ ዳቦ ከተመገባችሁ በኋላ ስኳሩ ወደ ላይ ወጥቶ መልሶ ሲወርድ አንጎላችሁ ከፍተኛ የሆነ የኃይል እጥረት ያጋጥመዋል። አንጎል ቀጣይነቱ የተጠበቀና የተረጋጋ ስኳር ነው የሚፈልገው። ይህ መውጣትና መውረድ ሲበዛ ግን ትኩረታችሁ ይበተናል፣ እንቅልፍ ይላችኋል። አልፎ ተርፎም ያለምንም ምክንያት የስሜት መለወጥና ብስጭትን ያመጣባችኋል። ቀኑን ሙሉ ንቁና ውጤታማ መሆን ከፈለጋችሁ የአእምሯችሁን ብቃት የሚያዳክመውን ነጭ ዳቦን ዛሬውኑ ማቆም ይኖርባችኋል። ስድስተኛ ጉዳት የሰውነት ውስጥ ብግነትና የመገጣጠሚያ ህመም ላይ ነው። በየቀኑ ነጭ ዳቦ መመገብ በሰውነታችሁ ውስጥ ስር የሰደደ ብግነት ወይንም ክሮኒክ ኢንፍላሜሽን ይፈጥራል። ነጭ ዱቄት ወደ ሰውነት ውስጥ ሲገባ የሚፈጥረው ከፍተኛ የስኳር መጠን ሳይቶኪንስ የተባሉ እብጠትን የሚያስነሱ ኬሚካሎችን በደማችሁ ውስጥ እንዲመረቱ ያደርጋቸዋል። ይህም እብጠት ደግሞ በቀጥታ የሚሄደው ወደ መገጣጠሞቻችሁ ነው። ጠዋት ስትነሱ ጉልበታችሁ፣ ወገባችሁ ወይንም ጣቶቻችሁ የመወጠር ማለትም የመገታተር ስሜትን ይፈጥራሉ። ይህም ብግነት ሳይታከም ለረጅም ጊዜ በሰውነት ውስጥ ሲቆይ የአጥንት መገጣጠሚያ መሸርሸርን ይፈጥራል። ስለዚህ የመገጣጠሚያ ኪኒን ከመውሰዳችሁ በፊት
በሰውነታችሁ ውስጥ እሳት የሚለኩሰውን ነጭ ዳቦን በአስቸኳይ መቀነስና ማቆም አለባችሁ። ሰባተኛ፣ የሰውነት በሽታ የመከላከል አቅም ይቀንሳል። ሌላውና ብዙ ሰው የማያውቀው አደጋ ደግሞ ነጭ ዳቦ የሰውነት በሽታ የመከላከል አቅምን ሙሉ በሙሉ እንዲወርድ ማድረጉ ነው። ሳይንሳዊ ጥናቶች እንደሚያሳዩት ከፍተኛ መጠን ያለው የተጣራ ካርቦሃይድሬት ወይንም ስኳር ወደ ሰውነት ውስጥ በገባ በጥቂት ሰዓታት ውስጥ በሽታ ተከላካይ የሆኑትን ነጭ የደም ሴሎቻችሁ ባክቴሪያዎችንና ቫይረሶችን የመዋጋት አቅማቸውን 50 በመቶ ይቀንሰዋል። ይህ ማለት ነጭ ዳቦ በበላችሁ ቁጥር ሰውነታችሁ ለበሽታዎች ያለውን በር ወለል አድርጋችሁ ትከፍቱለታላችሁ ማለት ነው። በትንሽ አየር መለወጥም ጉንፋን የሚጥላችሁ በተደጋጋሚ በተለይ ደግሞ በሽንት ቱቦ ኢንፌክሽን እና በተለያዩም የባክቴሪያ በሽታዎች የምትጠቁ ሰዎች መከላከያችሁን የሚያዳክሙ እንደዚህ አይነት ምግቦችን ማቆምና መቀነስ ይጠበቅባችኋል። ስምንተኛ፣ ትልቁና ከባድ ጉዳት የሚባለው የቫይታሚን እናም የማዕድናት እጥረትን እንዲከሰት ያደርጋል። ነጭ ዳቦ ራሱ ንጥረ ነገር የሌለው ባዶ ካሎሪ መሆኑን ማወቅ አለባችሁ። ነገር ግን አደጋው በዚህ ብቻ አያበቃም። ይባስ ብሎ በሰውነታችሁ ውስጥ የተከማቹትን ጠቃሚ ቫይታሚኖች ጭምር ያጠፋቸዋል። ይህም እንዴት ይሆናል ካላችሁ ሰውነታችሁ ይህንን ከባድ ስታርችና ስኳር ሰብሮ ለኃይል አገልግሎት ለማዋል ሲሞክር በውስጡ የተከማቸውን የቫይታሚን ቢ፣ የማግኒዥየምና የአይረን ክምችት ለመፍጨት ተግባር ይጠቀምበታል። ይህ ማለት ነጭ ዳቦን በበላችሁ ቁጥር ሰውነታችሁ ካለው ላይ እየቀነሰ ይሄዳል እንጂ አዲስ ነገር አያገኝም ማለት ነው። ውሎ አድሮ ከባድ የሆነ የደም ማነስ፣ የነርቭ መዛባትና የጡንቻ መዛል ያጋጥማችኋል። ሁልጊዜም ቢሆን ጤናችሁን ያቃውሳሉ መቀነስ አለባችሁ ከሚባሉ ምግቦች ውስጥ ይህንን ምግብ ሁሌም ቢሆን ታገኙታላችሁ። እሱ ምንድነው? ነጭ ዳቦ ነው። ስለዚህ እንግዲህ ነጭ ዳቦ መመገብ በተለይ ደግሞ በየቀኑ ሁልጊዜ ይህንን የዳቦ አይነት መመገብ እነዚህን 8 ዋነኛ ጉዳቶችን በጤናችን ላይ ያስከትላል ማለት ነው። በነገራችን ላይ ጉዳቶቹ እነዚህ ብቻ አይደሉም። ከዚህም ያለፉ በጣም ብዙ በርካታ ጉዳቶች አሉት። ነገር ግን እንዳይበዛባችሁና እንዲሁም ደግሞ መጠነኛ ለማድረግ ያክል ዋነኛ ግንዛቤ በዚህ ላይ እንድትይዙ ስለምፈልግ ነው። ስለዚህ እንግዲህ ጉዳቱን ይህን ያህል ካየን ታዲያ ምን እንብላ? ዳቦ ሙሉ በሙሉ እንተው የሚል ጥያቄ አእምሯችሁ ውስጥ መፈጠሩ የማይቀር ነው። እንዲሁም ደግሞ ኮሜንት ላይ የምጠብቀውም ጥያቄ ነው። መፍትሄው ዳቦ መተው ሳይሆን የምትመርጡትን የዳቦ አይነት መቀየር ነው። ለዚህም ጤናማ የሚባሉ የዳቦ አይነቶች አሉ። እነሱን አሁን ልንገራችሁ። አንደኛና በቅድሚያ የሚመከረው የስንዴ ዳቦ ነው። ዳቦ ካልበላው ካላችሁ በፋብሪካ ያልተጣራ ብርሃኑና ጀርሙ አብሮ የተፈጨ ብራውን ብሬድ ወይንም ሙሉ የስንዴ ዳቦን መመገብ አለባችሁ። እነዚህ አማራጮች ፋይበር ስላላቸው በቀስታ ነው የሚፈጩት። በዚህ ምክንያት የደማችሁ ስኳር አይንርም፣ ሆዳችሁም አይቆለፍም፣ የአንጀታችሁም ጤንነት እንዲሁም ደግሞ የልባችሁ ጤንነት የተጠበቀ ይሆናል ማለት ነው። በእኛ ሀገር በባህላዊ የሚጋገረው የስንዴ ዳቦ ማለት ነው። በነገራችን ላይ ለጤናችን እጅግ ተስማሚና የሚመከር የዳቦ አይነት ነው። ሁለተኛ፣ ከቻላችሁ የአጃ ዳቦንም መስራት ትችላላችሁ። አጃ በውስጡ ቤታ ግሉካን የተባለ ድንቅ የሆነ ፋይበር ስላለው የደማችሁን ስኳር ሳይጨምር ለረጅም ሰዓታት የረሃብ ስሜት እንዳይሰማችሁ ያደርጋል። ስለዚህ ከአጃም የሚሰራ ዳቦ ለጤናችሁ የሚስማማና ተመራጭ የሆነ በሁለተኛ ያስቀምጥኩላችሁ ምርጫ ነው። ሶስተኛ ደግሞ የገብስ ዳቦ። ገብስ ለሰውነታችን የሚሰጠው ጥቅም ወደር የለውም። የገብስ ዳቦ ወይንም ደግሞ ቂጣ በአንጀታችሁ ውስጥ ያሉትን ጠቃሚ ባክቴሪያዎችን የሚመግብ እጅግ ከፍተኛ ፕሪባዮቲክስ የሆነ ፋይበር ነው። ስለዚህ የገብስ ዳቦም ለጤንነታችሁ እጅግ ተመራጭና የሚመከር ነው ማለት ነው። ከቻላችሁና ካልደበራችሁ ወይም ደግሞ አሁንም በእኛ ሀገር አንዳንድ ባህላዊ ቤቶች ውስጥ ሊሰሩት ይችላሉ። ነገር ግን ከቻላችሁ የጤፍ ቂጣም እጅግ ተመራጭ ነው። ጤፍ ለዓለም የተበረከተ ታምረኛ እህል ነው። የጤፍ ቂጣ በውስጡ ምንም አይነት ግሉተን የለውም። ነጭ ዳቦ የአንጀት ግድግዳ ላይ የሚለጠፈው ግሉተን የተባለ ሙጫ ስላለው ነው። ጤፍ ግን ነፃ በመሆኑ ለአንጀት እጅግ ቀላልና እንዲሁም ደግሞ ገር ነው። ከዚህም በላይ ደግሞ ጤፍ ላይ የምታገኙት ከፍተኛ የሆነ የአይረንና የካልሽየም ክምችት ስላለው ነጭ ዳቦ የሚዘርፈውን የደም መጠን መልሶ ይገነባል። በተለይ ደግሞ ቀይ ጤፍ ማለት ነው። የደም ማነስ ያለባችሁና ቶሎ ቶሎ የመዛል ስሜት የሚሰማችሁ ሰዎች የጠዋት ቁርሳችሁ በእነዚህ የዳቦ አይነቶች ላይ ቢሆን የሚመረጥ ነው ማለት ነው። ስለዚህ ምን አይነት ዳቦ መመገብ አለብን ለሚለው አሁን የነገርኳችሁን አማራጮች መጠቀም ይኖርባችኋል። ነጭ ዳቦን ግን በየቀኑ ከመመገብ መቆጠብ አለባችሁ። በጣም ጥንቃቄና እንዲሁም ደግሞ ጤናችሁ ላይ ልታስቡበት የሚገባ
ትልቅ የሆነ ጉዳይ ነው። ስለሆነም ውድ የቻናሌ ቤተሰቦች በየቀኑ ያንን ባዶ ካሎሪ የደም ስኳርን የሚያናውጥ ጨጓራችሁን የሚቆልፍ እንዲሁም ደግሞ የአካል ክፍሎቻችሁን የሚያዳክም ነጭ ዳቦ መግዛታችሁን ትታችሁ ዛሬውኑ ውሳኔ ወስናችሁ በእነዚህ ድንቅ የተፈጥሮ እህሎች ጤናችሁን መጠበቅ አለባችሁ። ለውጥ የሚመጣው ከዛሬ ውሳኔ ነው። ይህ እጅግ ጠቃሚ መረጃ ለብዙ ሰዎች እንዲጠቅምና እንዲሁም ደግሞ ተደራሽ እንዲሆን ቪዲዮን በቅንነት ላይክ እንዲሁም ደግሞ ሼር ማድረጋችሁን አትርሱ። ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። በቀጣይ ደግሞ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።